ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል ቤተሰቦቼ። እንግዲህ ብሩኬ በሀሰን ቤት አሁን ብቅ ብሏል ማለት ነው። ያ ማለት እንግዲህ በቤቱ አይመጣም፣ ምክንያቱም ያው በሀሰን ስለተጋበዘ ማለት ነው። መቼም ሀይሚና ብሩኬን እንኳን ለጊዜው አንድ ላይ አንጠብቅም ማለት ቤተሰብ። ምክንያቱም ትናንት ስለሰራችሁ ቪዲዮ ዛሬ ብሩኬ በራሱ ቤት መልስ ይሰጣል ብዬ ነበረ እኔ የገመትኩት። ግን ቢሆንም ደግሞ ያው ሀሰን ጠይቆት መልስ ሰጥቷል ማለት ነው። ሀሰን ሀይሚ እንድትሄድ ገፋፍተህ አሁን ደግሞ እንግዲህ ብሩኬ ያለችበትን ቦታ እነግርሃለው ሂድና ይዛሃትና ማለቱ ይሄን ያህል ተገቢ ነው ብዬ አላስብም። መጀመሪያ ሲጀመር በሁለት ፍቅረኛሞች መሀል ጣልቃ መግባት ተገቢ አይደለም። እኔ ማለት ነው እንደው ደጋግሜ ነው የምነግራችሁ ወደፊት ማለት ነው ብዙዎቻችን ስደት ዓለም ላይ ነው የምንኖረው አይደለ? ትዳር ይዘን ነው የምንኖረው። ከሀገር ከገባን በኋላ ቤት አለን ሁሉ ነገር አፉል አድገን እንትን ካልን በኋላ ጓደኛ ይኖራል፣ እርግጠኛ ነኝ ማለት ነው። እህት ወንድም፣ እናት አባት አለ መቱ ሊያችሁ ሲኖራችሁ ደግሞ ብዙ ፈላጊያችሁ ብዙ ነው። እና አንድ ነገር የምነግራችሁ ነገር ምንድን ነው፣ ትዳር አለም ላይ ከባልሽ ጋር ስትጋጭ ወይም ደግሞ ከፍቅረኛሽ ጋር ገና ወደፊት ትዳር ልመሰርት ከፍቅረኛሽ ጋር በሆነ ነገር ሊያናድድሽ ይችላል። እንዲህ አለኝ፣ ምን ላድርግ፣ እንዲህ ብዬ ያልኩት ማን ነው ጥፋተኛ፣ ወይስ ደግሞ እንዲህ ብሎ አለኝ ምን ማድረግ አለብኝ ብለሽ ለሶስተኛ ወገን አታማክሪ እህቴ ማለት ነው። ትልቅ ትምህርት ልንገርሽ። በነገራችን ላይ ሚዲያ፣ ቲክታክ፣ ዩቱብ ማንኛው ነገር እንደ ትምህርት ብንወስደው አስተማሪ ነው። አሁን ሀሰል ገባ እያባባሰ ነው እንጂ አላስታረቃቸውም። አሁን በዛን ሰዓት ሀይሚ እንደዛ ስትል ሀይሚን በጎን አይ ይሄ ነገር ስህተት ነው በኋላ ይቆጭሻል። ብሩኬ ያን ያህል የሚከፋ ሰው አይደለም። ሞር ደግሞ መጨረሻ ላይ ልጁን የሱ እንዳልሆነ ታወቀ አይደለ? ሀይሚን እየመከረ ከእሷ ጋር ማስታረቅ ሲገባ እሱ የባሰ እየጎተጎተ ብሩኬ ጥፋተኛ እንደሆነ ነገሩን እያባባሰ ነው እዚህ ደረጃ ያስደርሳል። ስለዚህ ሀይሚ አሁን ትናንት አለቀሰች። ምክንያቱም ብዙ ነገር በድዬዋለሁ ብላ ማለት ነው። ያኔ ሰፖርት በምታደርገው ነገር ሰፖርት ባያደርጋት ኑሮ እዚህ ደረጃ ላደርስ ትችላለች። ገብቷችኋላ? ጓደኛችሁ አብራችሁ ሲጠጣ አብረሽ ሲደሰት የነበረው ማለት ነው። ትዳርሽን ፈተሽ አንቺ ስትጨነቂ አንቺ ብዙ ነገር ስትይ ዘወር ብሎ አያይሽም። ማንም ሲኖርሽ ነው በቃ የሚወድሽ ሲኖርሽ። አንቺ ደግሞ ያማረ ትዳር ካለሽ ይቀናብሻል፣ ደስ የሚል ነገር ካለሽ ይቀናብሻል። እና በቅርብ ነገር በጥሩ ነገር ተጠቅሞ ትዳርሽን የሚያፈርስ ጓደኛ ላይ ይሄ እውነቱን ነው የምነግራችሁ። እኔ ብዙ እህቶቼ በዚህ ኬስ ስለተጎዱ ነው። እና ብሩኬን ሀይሚን ሀሰን እዚህ ደረጃ ያደርሳት ሀሰን ነው ብል ማጋነን አይሆንብኝ፣ ግን ደግሞ የራሷን ፍላጎት ነው። እና አሁን ምን አለ፣ እኔ ሀይሚ ያለችበትን ቦታ ነግርሃለሁ፣ ሂደህ ይዘሃትና አያገባህም አለው። አያገባህም ሰው ስላለም ብቻ አይደለም። አንተ ሪል አለያይተኛል ከሀይሚ ጋር ጣልቃ መግባት የለብህም። ታድርግ አንተ ጣልቃ ባትገባ ታደርገው አታድርገው አላቅም፣ ግን አንተ አለያይተኛል። ስለዚህ አንተ ስላልከኝ አይደለም እኔ አሁን የሚሄደው። እኔ ሲጀመር አፈቅራታለሁ፣ እሷም እወድሃለሁ፣ ጠብቀኝ ካለችኝ እስከ ዘላለም ድረስ ጠብቃታለሁ። የእሷ ነኝ፣ መምጣት ትችላለች። ሀይሚ ደግሞ አታረገውም። ቤተሰብ አሁን ሀይሚ ታረገዋለች ብላችሁ ታስባላችሁ? ስንቴ ተንበርክኮ ከመጥለፍ ከዛ እንደዛ ፏ ብትና አድርጎ ቤት ቆልፎ እንደ ድሮ ጠልፎ ወስዶ ይቅር በይኝ ሲላት እምቢ ብላ አሁን ሂዳ ይቅር ትለኛለች፣ ይቅር ትለዋለች፣ በቃ ይቅርታ አድርግልኝ ብላ ወደ የት መለሳለች ብላችሁ ወደ ብሩኬ ታስባላችሁ? አድራሻዬንም ለማንም ማሳወቅ አልፈልግም ያለችው ለምን ይመስላችኋል? ሀይሚ አታረገውም፣ እመኑኝ ማለት ነው። እኔ ብሩኬ ካላደረገው እኔ አልሄድም። አሁን ብሩኬ እንደሰማችሁ አልሄድም ብሏል። ብሩኬ ሂዶ ይቅርታ ወይም ደግሞ ነይ በቃ እኔ እፈልግሻለሁ ማልቀስ የለብሽም ብሎ ካላለ ሀይሚ አልሄድም ብላ ካለች እንዴት ነው ነገሩ የሚስተካከለው ማለት ነው? እንዴት ነው ይሄ ነገር የሚስተካከለው? እንዴት ነው ብላችሁ ታስባላችሁ? ከምር ሀይሚ አሁን ዛሬ ሙሉ ቀን ምንም አይነት ስቶሪ አልለቀቀችም። ያው ጠፋለሁ ብላለች። ኦልሞስት 3 ቀን 4 ቀን ነው ቪዲዮ ብለቅ ብላለች ያለ ነገር። እኔ በቀደም ያንን ነገር አልተናገረችም። ዋናው ግን ሰላም መሆኗ ነው የሚፈለገው ማለት ነው። እና ቡራዬ ፕሊስ ሂድና አምጣልን፣ በቃ ቅመሟን ሂድና አምጣልን። ምን ችግር አለው? እንዲያውም በወንድ ልጅ ነው የሚያምረው። ለምን በወንድ ልጅ ነው የሚያምረው? ሴት ስለምን አያረግም የምትሉ ልጆች አላችሁ። በነገራችን ላይ በብዛት ይሄ ነገር ነው እኛ ገደል የሚከተን። ብዙዎቻችሁን ብላችኋል። እልህ ነው ገደል የሚከተን። አዎ እልህ እኮ ነው።
እልህ በጣም መጥፎ ነው እና እኔ ብሩኬ ቢሄድ ባይነኝ። በነገራችን ላይ አሁንም ያው ብሩኬ አልሄድም ብሏል። እሷ ትምጣ ነው ያለው። ግራ እየተጋባን ነው ቤተሰብ። ስለዚህ እኔ የምለው ብሩኬ እንኳን ባሄድ ግዴታ ሄደህ መክረህ እንዳለያያቸው አንተ ራስህ ቦታዋን ካወቅኩበት አንተ ራስህ ሄደህ ይዘህ መጥተህ ከሀይሚ ጋር ማስታረቅ ያለብህ አንተ ራስህ ነህ። ምክንያቱም አንተ ራስህ ነህ ጣልቃ ገብተህ እዚህ ደረጃ ያደረስካቸው ማለት ነው። እንዲ አርፈህ ቁጭ ብትል ምናልባት ሀይሚ የዚህን ያህል ተዳፍራ እንትን ላትል ትችላለች። እኔ እውነቴን ነው የምላችሁ። በነገራችን ላይ በዚህ ጉዳይ በጣም በጣም ትኩረት ልታደርጉበት ይገባል ቤተሰብ ማለት ነው። በተለይ አረብ ሀገር የምንኖር ሰዎች ማለት ነው። የዛን ያህል ሰው ማመን ለምን የእናታችን ልጅ አይሆንም? ሰው ማመን የለብንም። ገመናችን ማውራት የለብንም። በጥቅሉ በቃ ሶስተኛ፣ አራተኛ፣ ሁለተኛ ጣልቃ ማስገባት የለብንም። በቃ ሲጀመር ማለት ነው። ከሚገርማችሁ ነገር እኛ እንኳን እንደዛ ለያይተን ወይም በቤተሰብ እንኳን ጣልቃ ብናስገባ ማለት ነው። አሁን እኔ የባሌን ነገር ባሌ እንዲህ አደረገኝ ብዬ ለእናቴ ለአባቴ ባማክር እኔ መልሼ እሷ ከባሌ ጋር ጥላቻ መነቋኮር እየኖረ እኔ ግን መልሼ ከባሌ ጋር ነው የምታረቀው። በዛን ሰዓት አንዳንድ ነገር እናት አባትም ልጄ እንዲህ እያደረገ የሚል ቅሬታ አለ። እሱም የሚያየውን ፊዚካሊ ፊት ያያል አማች ተብዬው። ከዛ ሁለታችሁ ያለመጣጣም ነገር ምክንያቱም አንቺ ልጆች ሊኖርሽ ይችላል፣ ትዳርሽን መልሰሽ ትመሪያለሽ። ከእነሱንም ማጋጨት ነው የሚሆነው፣ እነሱንም በልቡ ማስጠላት ነው የሚሆነው ማለት ነው። ስለዚህ እንደውም ሲሆን መልካም መልካም ነገሩን ማለት ነው። መልካም ነገሩን ነው ማውራት፣ ጥሩ ጥሩ ነገሩን። የባልሽን መጥፎ ነገር ድብቅ አድርገሽ ጥሩ እንዲወደድልሽ ነው ማድረግ ያለብሽ። እኔ ብዙ ነገር እያየው ስለሆነ ነው ማለት ነው። በጣም ብዙ ልጆች በጣም እየተሸወዱ ያሉት በዚህ ነገር ነው። በነገራችን ላይ በቃ ሰው ቡና ሲጠጣ ይሄ ነው ወሬው። በቃ እንደዚህ ያደረገኝ እንደዚህ ነው። እና በጥቅሉ ከእንደዚህ ከነሱ ራሱ ትምህርት መውሰድ እንችላለን። ቤተሰብ ሁለተኛ ሶስተኛ ጣልቃት ማስገባቱ መጨረሻ ላይ ውጤቱ ምን እንደሚሆን በእነ ሀይሚ በሚሰሩት ስራ ራሱ ማየት ይቻላል ነው ለማለት የፈለግኩት በአጠቃላይ ማለት ነው። እና ይሄ ደግሞ ለእናንተ ትምህርት አዘል ነገር ነው። ካስተዋልን ሁሉም ነገር ትምህርት አለው። አንዳንዱ እንኳን የሚሰሩት ስራ ትምህርት ባይኖረው አንዳንዱ ላይ ትምህርት አለው እና እንደ ራሳችን አስተያየት ነው የሚሆነው ማለት ነው። ሶ እንግዲህ ዛሬ በይቶባቸው አልመጡም። ነገ ነው እንግዲህ ደግሞ የምንጠብቀው በብሩኬ ቤት ማለት ነው። ዘመን አፈቅ ቅመሟ ናፈቀችኝ ትላላችሁ። አስሬ ስንት የቤቷን አየው መሰላችሁ ስቶሪ ላይ ማለት ነው። አልለቀቀችም። ወፍ የለም እሷ እጠፋለሁ ብላለች። በነገራችን ላይ ተግባራዊም እያረገችው ነው። እንግዲህ እስኪ እንጠብቃለን ቤተሰብ። ብቅ ካሉም ደግሞ ብቅ እንላለን። እስከዛ ግን ወዳችኋለሁ። ቡራዬ ግን ሂደህ ቅመሟን ብታመጣልን በጣም ደስ ይላል። ምክንያቱም በአንተ ያምራል፣ ይብን በቃ በወንድ ልጅ ያምራል ብዬ አስባለሁ። በቃ ሂደህ ይዘህልና በቃ እንዲህ ሰው እየተዋደደ እየተፋቀረ ለምን ተለያይቶ ይኖራል? ከምር እንዲህ ይደብራል። ስለዚህ እንደዛ ብላ አፈቅረዋለሁ ይቅርታ ብላ ስለጠየቀችህ ስለምታፈር እንግዲህ ሂደህ አምጣልን ቅመሟን ነው ምለው። እወዳችኋለሁ። መልካም አዳር ቤተሰብ።